የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ተባብሶ ቀጥሏል። በሰሜን ወሎ ዞን ራያ ቆቦ ቀጠና በከባድ መሳሪያዎች የታገዘ ውጊያ የቀጠለ ሲሆን በምዕራብ ወሎና ምዕራብ ጎጃም በተመሳሳይ ከባድ ውጊያ መከፈቱን የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። በሌላ በኩል በክልሉ በርካታ አካባቢዎች ዛሬ የትራንስፖርት እንቅስቃሴ ቆሟል ሲሉ ነዋሪዎች ለሚዲያችን ተናግረዋል። በዝርዝር እናየዋለን። የሱዳን ጦር ከኢትዮጵያ ድንበር አቅራቢያ ወደምትገኘው ኩርሙክ ከተማ እየተቃረበ መሆኑን አስታወቀ። የሱዳን ጦር አራተኛ እግረኛ ክፍለ ጦር ባወጣው መግለጫ የጦር ኃይሉ ከአጋር ኃይሎች ጋር በመሆን በኩርሙክ ዙሪያ የነበሩትን የመጨረሻዎችን የአማጽያን ምሽጎች ማውደማቸውና ከተማዋን ለመቆጣጠር መቃረባቸውን ይፋ አድርጓል። በዝርዝር እናየዋለን። የብልጽግና መንግስት ከምርጫው አስቀድሞ መገናኛ ብዙሃን ላይ የከፈተውን የአፈና ዘመቻ እንዲያቆም አምነስቲ ኢንተርናሽናል ጠየቀ። የኢትዮጵያ ባለስልጣናት እየጨመሩ የመጡትን እነዚህን የአምባገነንነት ዝንባሌዎች መቀልበስና መገናኛ ብዙሃን ላይ የሚካሄደውን የአፈና ዘመቻ ማብቃት አለበት ብለዋል። በዝርዝር እናየዋለን። ኢሰመኮ በአማራ ክልል በአገዛዙ ፖሊስ ተጠርጣሪዎች ማቆያ ውስጥ ሰፊ የሰብአዊ ጥሰቶች እየተፈጸሙ ነው አለ። ኮሚሽኑ በፖሊስ ማቆያዎች ውስጥ ህገወጥ ስርዓቶች ተፈጽመዋል፣ ተጠርጣሪዎች በህጉ መሰረት ፍርድ ቤት አይቀርቡም፣ አካላዊ ጥቃትም እየተፈጸመባቸው ነው፣ የተጠርጣሪዎች የመጎብኘት መብትም ተነፍጓል ብሏል። ዝርዝሩን ትሰሙታላችሁ። አሜሪካና ኢራን ስምምነት ላይ ከመድረሳቸው በፊት በርካታ የማያግባባቸው ጉዳዮች መፍታት አለባቸው ሲሉ የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ተናገሩ። አሜሪካና ኢራን ከስምምነት መድረሳቸውንና ትራምፕ እስኪያጸድቁት እየተጠበቀ ነው ሲል ደግሞ አክሲዮስ ዘግቧል። በሌላ በኩል የፓኪስታን ውጭ ጉዳይ ሚኒስትር አርብ ዕለት ዛሬ ወደ ዋሽንግተን አምርተው ከማርኮ ሩቢዮ ጋር ሊመካከሩ ቀጠሮ መያዛቸውን የተሰማው። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች አብራችሁን ቆዩ። ወደ ዝርዝሩ አልፋለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ ተባብሰው መቀጠሉ ተሰምቷል። በሰሜን ወሎ ዞን ራያ ቆቦ ቀጠና በከባድ መሳሪያ የታገዘው ውጊያ የቀጠለ ሲሆን በምዕራብ ወሎና ምዕራብ ጎጃም በተመሳሳይ ከባድ ውጊያ መከፈቱን የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። በሌላ በኩል በክልሉ በርካታ አካባቢዎች ዛሬ የትራንስፖርት እንቅስቃሴ ቆሟል ሲሉም ነዋሪዎች ለሚዲያችን ተናግረዋል። በዛሬው ዕለት ግንቦት 21 2018 ዓ.ም በአማራ ክልል ጎጃምና ወሎ የተለያዩ አካባቢዎች ከጠዋት ጀምሮ በአገዛዝ ጦርና ፋኖ ኃይሎች መካከል በቀጠለው ውጊያ ሰላማዊ ሰዎችን ጭምር ጉዳት ደርሶባቸዋል ሲሉ የመረጃ ምንጮች ተናግረዋል። በሰሜን ወሎ ዞን ራያ ቆቦና ራያ አላማጣ ወረዳዎች አዋሳኝ አካባቢዎች ትላንት ምሽት የጀመረ ከባድ ውጊያ እየተደረገ እንደሚገኝ የተሰማው የፋኖ ኃይሎች የአገዛዝ ጦር ወታደራዊ ካምፖች ወደሚገኙበት ጮቢበር የቡድን መሳሪያዎችን እየተኮሱ ሲሆን የአገዛዝ ጦር በበኩሉም የጽምዶ ኃይሎች ይገኙበታል ወደ ተባለው አካባቢዎች ከባድ መሳሪያዎች ድብደባ አድርሷል ሲሉ የኢትዮ ኒውስ የመረጃ ምንጭ ተናግረዋል። የፋኖ አመራሩ አርበኛ አስረስማረ ዳምጤ በቅርቡ ስለ ጽምዶ ፕሮጀክት የምናውቀው ነገር የለም ሲል መናገሩ የሚታወስ ቢሆንም የብልጽግና አገዛዝ ግን የፋኖ ኃይሎች የጽምዶ አካል አድርጎ ይገልጻል። በራያ ቆቦ አላማጣ አዋሳኝ አካባቢዎች በቀጠለው ውጊያ ላይም አገዛዙ የጽምዶ ኃይሎች ሲል የጠራቸው ኃይሎች ጋር እየተዋጋ እንደሆነ ለሰራዊቱ የገለጸ ሲሆን በዚህም የመረጃ ምንጮቻችን አረጋግጠዋል። ትላንት ግንቦት 22 2018 ዓ.ም አመሻሽ ላይ በራያ ቆቦ ወረዳ የተከፈተው ውጊያ ዛሬ ሁለተኛ ቀን በከባድ መሳሪያ ታግዞ ቀጥሏል ያሉት የአካባቢ መረጃ ምንጮች በተለይም ባይባዋ፣ ቢጭሮም፣ ጌደሩና አማያ አካባቢዎች ውጊያ እየተደረገ እንደሚገኝ ተናግረዋል። በአካባቢው በቀጠለው ውጊያ ላይ ስለመሳተፋቸው ባናውቅም ባዶ ከተማ አቅራቢያ ባሉ የሁለቱ ወረዳዎች አዋሳኝ አካባቢዎች በርካታ የትግራይ ኃይሎች እንቅስቃሴ እያደረጉ እንዳሉ ተመልክተናል ያሉት ደግሞ የመረጃ ምንጮች ናቸው። በራያና ግዳን ደጋማ አካባቢዎች ከፍተኛ ወታደራዊ እንቅስቃሴ መኖሩም ነው የተሰማው። በተመሳይ በምዕራብ ወሎ ቀጠና መካነ ሰላም ዙሪያን ጨምሮ በተለያዩ አካባቢዎች በቀጠለው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት ተመዝግቧል ሲሉ የፋኖ የመረጃ ምንጮች ተናግረዋል። በዛሬው ዕለት በመካነ ሰላም ከተማ ዙሪያ በሚገኙ ሰውዬ አባያ በርና ሌሎች አካባቢዎች በቀጠለው ውጊያ በርካታ የአገዛዙ ወታደሮች ሲገደሉ ለከተማዋ ቅርብ
የሆኑ አካባቢዎችን በፋኖ ኃይሎች መያዛቸውን የመረጃ ምንጮች አረጋግጠዋል። ይህ የፋኖ ኃይሎች እንቅስቃሴ ተከትሎ በመካነ ሰላም በሚገኙ የብልጽግና አመራሮች ዘንድ ድንጋጤ ተፈጥሯል ነው ያሉት የመረጃ ምንጮች። የአገዛዙ ጦር በበኩሉ በትላንትናው ዕለት በከተማዋ ሰውዬ ክፍለ ከተማ አደረኩት ባለው ድንገተኛ ውጊያ የፋኖ አባላት ተገድለዋል ሲል አስታውቋል። በተያያዘም በቀጠናው ገነት የከተማ አቅራቢያ በተሽከርካሪዎች ጉዞ ላይ በነበረ የአገዛዙ ጦር ላይ የፋኖ ኃይሎች በከፈቱት የደፈጣ ውጊያ በ3 ተሽከርካሪዎች ላይ የነበሩ ወታደሮች የሞትና የአካል ጉዳት ደርሶባቸዋል ሲሉ የፋኖ ኃይሎች አስታውቀዋል። በተጨማሪም በአካባቢው ትርትራ ከተማ ፋኖ ኃይሎች መያዟን የመረጃ ምንጮች ተናግረዋል። በተመሳሳይ በክልሉ ጎጃም ቀጠና በዛሬው ዕለት ከማለዳ ጀምሮ ሰብአዊና ቁሳዊ ጉዳት የተመዘገበበት ውጊያ መደረጉን የኢትዮኒስ የመረጃ ምንጮች ተናግረዋል። የአገዛዝ ጦር ከማለዳ ጀምሮ በፋኖ ኃይሎች ቁጥጥር ስር ወደምትገኘው ደጋዳሞት ወረዳ ተከታታይ የከባድ መሳሪያ ድብደባ እየፈጸመ እንደሚገኝ ተሰምቷል። አገዛዙ የከባድ መሳሪያ ድብደባውን ያደረሰው ከደንበጫ አቅጣጫ መሆኑን ነው የመረጃ ምንጮቻችን የተናገሩት። በዞኑ ቲሊሊ ወረዳና ሰከላ ወረዳ አዋሳኝ አካባቢዎች የተደረገ ውጊያም ጉዳት ደርሷል ተብሏል። በሰከላ ወረዳ እና በቲሊሊ ወረዳ አዋሳኝ በሆኑት አሽፋ ቀጠናና ጉንድል የተባሉ አካባቢዎች የተደረገ ውጊያ የሞትና የአካል ጉዳት ደርሷል ያሉት የመረጃ ምንጮች በተለይም አባ ወረታው፣ ሚካኤል ገዳምና ጉንድል ቆባው የተባሉ አካባቢዎች በነበረው ውጊያም በአገዛዙ ወታደሮችና በፋኖ አባላት ላይ ጉዳት ተመዝግቧል ተብሏል። በተያያዘም በቀጠናው ምስራቅ ጎጃም ዞን ደብረ ማርቆስ ከተማ በተፈጸመ ድንገተኛ ጥቃት የአገዛዙ ማብተና አባላት መገደላቸውን የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዝና ይፋ ያደረገው። ጥቃቱ የተፈጸመው አብማ አካባቢ በወታደራዊ ተሽከርካሪ ላይ መሆኑን አፋብን ቴዎድሮስ አክሎ አስታውቋል። በሌላ በኩል በክልሉ በርካታ አካባቢዎች ዛሬ የትራንስፖርት እንቅስቃሴ ቆሟል ሲሉ ነው ነዋሪዎች ለኢትዮኒውስ የተናገሩት። የፋኖ ኃይሎች ለህዝብ ደህንነት ሲባል ከዛሬ ጀምሮ መንገዶች ለትራንስፖርት ዝግ እንደሚደረጉ ማሳወቃቸው የሚታወስ ሲሆን የአገዛዙ የአማራ ክልል ጸጥታ ቢሮ ኃላፊ እሸቱ የሱፍ ደግሞ የሚስተጓጎል እንቅስቃሴ አይኖርም ሲሉ ተደምጠዋል። በዛሬው ዕለት በክልሉ የተለያዩ አካባቢዎች የጠየቅናቸው ነዋሪዎች ታዲያ የትራንስፖርት እንቅስቃሴ መገደቡን ተናግረዋል። በተለይም በሰሜን ወሎ ከወልዲያ ላሊበላና ከወልዲያ በጋሸና ወደ ደቡብ ጎንደር እንዲሁም ከደሴ ወደ መካነ ሰላምና ወረይሉ ከጠዋት ጀምሮ ትራንስፖርት ቆሟል ነው ያሉት ያነጋገርናቸው ነዋሪዎችም። በተመሳይ በጎጃም ሸዋና ጎንደር ወረዳዎች ከዋና መንገድ የሚያገናኙ የትራንስፖርት እንቅስቃሴዎች መቆማቸውን ለማወቅ ተችሏል። በክልሉ ዋና መንገዶች ላይ ደግሞ አልፎ አልፎ በአገዛዙ ወታደራዊ እጀባ ስር ተሽከርካሪዎች ሲንቀሳቀሱ መታየታቸውን ነዋሪዎች ጨምሮ ተናግሯል። ሆኖም በከተሞች ውስጥ የሚደረገው መደበኛ እንቅስቃሴ ግን ቀጥሏል ሲሉ ነዋሪዎች ነግረውናል። የሱዳን ጦር ከኢትዮጵያ ድንበር አቅራቢያ ወደምትገኘው ኩርሙክ ከተማ እየተቃረበውን ተሰማ። የሱዳን ጦር ከኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት ስር ወደምትገኘው ኩርሙክ ከተማ እየተቃረበ መሆኑን በመግለጫ አስታውቋል። የሱዳን ትሪቡን ዘገባ እንደሚያሳየው ጦሩ ወደ ስፍራው እያመራ ያለው በአካባቢው ያሉ የአማጽያን የመጨረሻ ምሽጎች ሲል የገለጻቸውን ቦታዎች ከተቆጣጠረ በኋላ ነው። የሱዳን ጦር 4ኛ እግረኛ ክፍለ ጦር ባወጣው መግለጫ የጦር ኃይሉ ከአጋር ኃይሎች ጋር በመሆን በኩርሙክ ዙሪያ የነበሩ የመጨረሻዎቹን የአማጽያን ምሽጎች ማውደማቸውና ከተማዋን ለመቆጣጠር መቃረባቸውን ይፋ አድርጓል። ጦሩ አክሎም ከኩምሩክ በስተደቡብ በሚገኘው አልባርካ ጣቢያ ላይ በፈጥኖ ደራሽ ኃይሉ የተሰነዘረውን ጥቃት ማክሸፉን ማስታውቋል። በጥቃቱ ወቅት በፈጥኖ ደራሽ ኃይሉ ላይ ከፍተኛ የሰው ኃይል ጉዳት ማድረሱን እንዲሁም በርካታ የጦር ተሽከርካሪዎችና ወታደራዊ ቁሳቁሶችን ማረኩንም ይፋ አድርጓል። እንደ ዘገባው ከሆነ የሱዳን ጦር ኃይሎች በከተማ ውስጥ ያሉ ነዋሪዎች ወይም ተዋጊዎች ለመክበብ አልመው በዘረጉት ባለው ሁኔታ አቅጣጫ ስትራቴጂካዊ ጥቃት ከሰሜንና ከደቡብ አቅጣጫ ወደ ኩምሩክ እየገሰገሱ ይገኛሉ። ጦሩ በዚህ ሳምንት መጀመሪያ ላይ ከኩምሩክ ወደ ደቡባዊ ዳርቻ የምትገኘው የአልባርካ አካባቢ መልሶ መቆጣጠሩን አስታውቆ ነበር። በተጨማሪም ባለፈው ማክሰኞ በከተማዋ ሰሜን ምስራቅ በሚገኘው የቀይሳን ወረዳ ውስጥ ያሉ አዲና አቡ ዳቅላን ጨምሮ 4 ቦታዎችን መቆጣጠሩን ይፋ አድርጓል። የሱዳን ጦር ከፈጥኖ ደራሽ ኃይሉ ጋር የተባበሩ ተዋጊዎች እስከ ዓለም አቀፉ የኢትዮጵያ ድንበር ድረስ ማባረራቸውን ጨምሮ ገልጿል። በሱዳን የብሉ ናይል ክልል በኢትዮጵያ ድንበር ላይ በምትገኘው ኩርሙክ ከተማ በመጋቢት ወር ላይ በፈጥኖ ደራሽ ኃይሎችና በሱዳን ህዝባዊ ነጻነት ንቅናቄ ሰሜን ጥምረት መያዟን መዘገባችን ይታወሳል። ከተማዋ ለኢትዮጵያ ባላት ቅርበትና በግጭት በተናወጠው በዚህ ቀጠና ውስጥ ቁልፍ መሻገሪያ በመሆኗ ስትራቴጂካዊ ጠቀሜታዋ ከፍተኛ እንደሆነ በስፋት ተዘግቧል። አሁን ታዲያ የአልቡርሃን የሚመሩት የሱዳን ጦር እነዚህን አካባቢዎች እየተቆጣጠረ እንደሚገኝ ነው ያስታወቀው። የብልጽግና መንግስት ከምርጫው አስቀድሞ መገናኛ ብዙሃን ላይ የከፈተውን የአፈና ዘመቻ እንዲያቆም አምነስቲ ኢንተርናሽናል ጠየቀ። የብልጽግና አገዛዝ ባለስልጣናት እየጨመሩ የመጡትን እነዚህን የአምባገነንነት ዝንባሌዎች መቀልበስና መገናኛ ብዙሃን ላይ የሚካሄደውን የአፈና ዘመቻ ብቃት ማቆም አለባቸው ብለዋል።
ኢንተርናሽናል ዛሬ ባወጣው መግለጫ የብልጽግና መንግስት ባለስልጣናት በዚህ የምርጫ ወቅት በመገናኛ ብዙሃን ላይ አጠናክረውታል ያለውን አፈና እንዲቀለብሱ በግልጽ ጠይቋል። አምነስቲ የኢትዮጵያ የልማት አጋሮችና ዓለም አቀፍ ሰብአዊ መብት አካላትም ስለዚህ ስልታዊ እርምጃ ድምጻቸውን ያሰሙ ብሏል። የሰብአዊ መብት ተሟጋቹ ተቋም ዛሬ አርብ ግንቦት 21 2018 ዓ.ም ባወጣው መግለጫ የብልጽግና ባለስልጣናት በመጪው ሰኞ ከሚካሄደው ሰባተኛው አጠቃላይ የአገዛዙ ምርጫ አስቀድሞ ትችቶችን ለማፈን ሲሉ የፕሬስ ነጻነት ላይ የሚወሰዱ እርምጃዎችን አጠናክረዋል ሲል ከሷል። የመገናኛ ብዙሃን የምዝገባ ፍቃድ እንዲሁም የጋዜጠኞች የዘገባ ፍቃድ እንደተሰረዘ ነው ሲል አክሏል። ከቅርብ ወራት ወዲህ በገለልተኛ መገናኛ ብዙሃን ላይ የዘፈቀደ ስር የግዳጅ ስውራና ጋዜጠኞች ላይ ህገወጥ ክትትል በመፈጸም የአፈና ዘመቻ ቀጥሏል ብሏል። አምነስቲ ያነጋገራቸው 6 የመገናኛ ብዙሃን ተወካዮች የመጪው ምርጫ ምዝገባ ሚዲያ ላይ እየተካሄደ ባለው ጠበኛ እርምጃ ምክንያት ክፉኛ መጎዳቱን ነግረውኛል ብሏል። የብልጽግና ብሔራዊ ምርጫ ቦርድ የሚታየው የግልጽነት አለመኖር የምርጫ ዘገባ ላይ ተጽዕኖ እንዳሳደረ ተቋሙ ገልጿል። ምርጫ ቦርድ የዘገባ ፍቃድ በሚሰጥበት ወቅት ጋዜጠኞች እንዲገቡ የሚደረገውን ቃለ መሐላ በማንሳት ስለ ምርጫው በህዝብ ውይይት የሚደረግባቸው ጉዳዮች ለመቆጣጠር የሚውል ግልጽ መሳሪያ ነው ብሏል። የአምነስቲ የምስራቅና ደቡብ አፍሪካ ሪጂናል ዳይሬክተር ቲጌር ቻጉታህ ቃለ መሐላው ቦርዱ የማይመቹ መረጃዎችን ሳንሱር ለማድረግ ወይም የትኛው እውነተኛ ደግሞ የትኛው ሐሰተኛ እንደሆነ ለመወሰን ስልጣን ይሰጠዋል ሲል ተችቷል። የኢትዮጵያ ባለስልጣናት እየጨመሩ የመጡት እነዚህን የአምባገነንነት ዝንባሌዎች መቀልበስ እና መገናኛ ብዙሃን ላይ የሚካሄደውን አፈናና ዘመቻ ማብቃት አለባቸው ብሏል። ዳይሬክተሮቹ ዜጎችን ለመምረጥ እየተዘጋጁ ባሉበት በዚህ ወቅት የኢትዮጵያ የልማት አጋሮች እንዲሁም የሚመለከታቸው ቀጠናዊና ዓለም አቀፍ የሰብአዊ መብት አካላት የሀገሪቱን ገለልተኛ መገናኛ ብዙሃን ስለሚካሄደው ስልታዊ መበታተን ድምጻቸውን ማሰባት አለባቸው ሲሉም ጥሪ አቅርበዋል። ብልጽግና በአሁኑ ሰዓት ምርጫ አድርጋለሁ ቢልም የሚዲያ አፈናውን ግን አጠናክሮ ቀጥሏል የተባለው ዓመታዊ የዓለም ሀገራት የፕሬስ ነጻነት ደረጃ የሚያወጣው ዓለም አቀፍ የድንበር የለሽ ጋዜጠኞች ቡድን አብይ አህመድ ወደ ስልጣን ከመጡ በኋላ በ2011 ዓ.ም የኢትዮጵያ ደረጃ ከ180 ሀገራት 110ኛ ላይ አስቀምጦ ነበር። ቡድኑ ዘንድሮ ባወጣው ሪፖርት የኢትዮጵያ የፕሬስ ነጻነት ደረጃ አሽቆልቁሎ 148ኛ ላይ ተቀምጧል። አምነስቲ ኢንተርናሽናልም ዛሬ ባወጣው መግለጫ የኢትዮጵያ መገናኛ ብዙሃን ባለስልጣን የአዲስ ስታንዳርድን የዋዜማ ሬዲዮን የምዝገባ ፍቃዶችን መሰረዙን ማስታውሷል። የሮይተርስ ጋዜጠኞች የዘገባ ፍቃድም ተሰርዞ ቀጥሏል ነው ያለው። ኢሰመኮ በአማራ ክልል በሚገኙ የፖሊስ ተጠርጣሪዎች ማቆያ ውስጥ የአገዛዙ ፖሊስ ሰፊ የሰብአዊ ጥሰቶች እየፈጸመ ነው አለ። ፖሊስ በተለይም በአሁኑ ሰዓት ማቆያዎች ውስጥ ህገወጥ ስርዓቶች ይፈጽሟል፣ ተጠርጣሪዎች በህግ ፍርድ ቤት እንዳይቀርቡ አድርጓል፣ አካላዊ ጥቃትም እየፈጸመባቸው ነው ብሏል መንግስታዊ ኢሰመኮ። ይህ ስጋት እየቀረበው ኮሚሽኑ በክትትል የተለያዩ ዞኖችና ከተማ አስተዳደሮች ስር በሚገኙ 32 ፖሊስ ጣቢያዎች ላይ አካሄድኩት ባለው አጠቃላይ ስራ ነው። የኢሰመኮ ክትትልን ተከትሎ በተደረገው ውትወታ በክልሉ የተለያዩ አካባቢዎች 172 ሰዎች መፍትሄ ተሰጥቷል ያለ ሲሆን በደቡብ ወሎ ዞን ደሴና ኮምቦልቻ ከተሞች የሚገኙ ፖሊስ ጣቢያዎች አብዛኛው ተጠርጣሪዎች በተያዙ በ48 ሰዓታት ውስጥ ፍርድ ቤት መቅረባቸውን፣ በወንጀል የተጠረጠሩ ሰዎችም ከትዳር አጋሮቻቸው ወይም ከቤተሰቦቻቸው ከቅርብ ዘመዶቻቸው ጋር ተከልክሎ የነበረውን ግንኙነት እንዲያደርጉ እና ግንኙነት እንዲጀምሩ ወይም እንዲጠየቁ አድርጊያለሁ ብሏል። በተጨማሪም የወንጀል ስነ ስርዓት ህጉ ድንጋጌዎች መሰረት ያደረገ ወንጀል ምርመራ አሰራር መኖሩን፣ በፖሊስ ጣቢያዎች ምቹ የተጠርጣሪዎች ማቆያ ክፍሎች መኖራቸውን በመልካምነት አይቼዋለሁ ብሏል። ይሁን እንጂ በባህር ዳር፣ በጎንደር፣ በሰሜን ጎጃምና ሰሜን ሸዋ ዞኖች በሚገኙ የፖሊስ ጣቢያዎች አሁንም ድረስ ከባድ የሰብአዊ ጥሰቶች በአገዛዙ ፖሊስ እየተፈጸሙ ነው ሲል ኢሰመኮ አስታውቋል። ከእነዚህ መካከል ሰዎች ያለ ፍርድ ቤት ትዕዛዝ የሚያዙና በ48 ሰዓታት ውስጥ ፍርድ ቤት የማይቀርቡ መሆኑን፣ ወቅታዊ ጉዳይ በሚል የተያዙ ተጠርጣሪዎች እስከ 7 ወር ድረስ ፍርድ ቤት ሳይቀርቡ ለተራዘመ እስር ተዳርገዋል ብሏል። በተጠርጣሪዎች ላይ የሚፈጸም አካላዊ ቅጣት አለ። የተጠርጣሪዎች የመጎብኘት መብትም ተነፍጓል። አልፎ አልፎም በፖሊስ የሚፈጸም ማስፈራራት፣ ዛቻ፣ ስድብና አካላዊ ቅጣት በርትቷል። ለሰብአዊ ጥሰቶች ተጋላጭ ለሆኑ የህብረተሰብ ክፍሎች የሚደረግ የተለየ ድጋፍም የለም። ወጥነት ያለው የቅሬታ አቀራረብ ስርዓትም የለም። ተጠርጣሪዎች ቀን ላይ ማረፊያ ክፍሎች ውስጥ ተዘግቶባቸው የሚውሉበት አሰራር ተዘርግቷል። እነዚህ ሁሉ የሚደረጉት ደግሞ በአገዛዙ ፖሊስ ነው ተብሏል። የአማራ ክልል ፖሊስ ኮሚሽነር ሆነው የተሾሙት ዘላለም መንግስቴ ከዚህ በፊት በፌዴራል ፖሊስ ኮሚሽን በዋናነት እነዚህ ወንጀሎች የመፈጸም ግንባር ቀደም ስም ተጠቃሽ ቢሆኑም ወደ አማራ ክልል ተዙረው ቢሾም ይህንን በክልሉ ውስጥ ቀጥለውበታል። ይህ መዲ እንዳለ የኢትዮጵያ ሰብዓዊ መብቶች ጉባኤ
በበኩሉ ግጭት ባለባቸው የሀገሪቱ ክፍሎች በተለይም በአማራ ክልል እየተደረሱ ያሉ በደሎች ላይ ያለው ከፍተኛ ስጋት አለ ብሏል። ኢሰመጉ በቅርቡ ባወጣው መግለጫ ከጸጥታ ዘመቻዎችና ከታጠቁ ግጭቶች ጋር ተያይዞ በደቡብ ኢትዮጵያና በአማራ ክልል የሚፈጸሙ ግድያዎች፣ የዘፈቀደ ስርዓቶች፣ የተገደሉ መፈናቀሎች፣ የንብረቱ መውደሞችና በንጹሐን ዜጎች ላይ የሚደርሱ ጥቃቶች የብልጽግና የፌዴራል መንግስት በአስቸኳይ ሊያቆማቸው ይገባል ሲል መጠየቁንም ዘገባው አስታውሷል። አሜሪካና ኢራን ስምምነት ላይ ከመድረሳቸው በፊት በርካታ የማያግባባቸው ጉዳዮች መፍታት እንዳለባቸው ምክትል ፕሬዚዳንት ጄዲ ቫንስ ቢናገሩም ኢራንና አሜሪካ ተስማምተው ነገር ግን ትራምፕ እስኪያስቀድቁት እየተጠበቀ ነው ሲል አክሲዮስ ዘግቧል። በሌላ በኩል የፓኪስታን ውጭ ጉዳይ ሚኒስትር አረብ ወደ ዋሽንግተን አምርተው ከማርኮ ሩቢዮ ጋር ሊነጋገሩ ነው። አሜሪካና ኢራን ስምምነት ላይ ከመድረሳቸው በፊት በርካታ የማያግባባቸው ጉዳዮች መፍታት እንዳለባቸው ምክትል ፕሬዚዳንቱ ጄዲ ቫንስ ናቸው የተናገሩት። ፕሬዚዳንት ዶናልድ ትራምፕ ስምምነት ለመፈረም ተቃርበው እንደሆነ ከቢቢሲ የተጠየቁት ጄዲ ቫንስ አሁን ላይ መናገር እንደማይቻል ገልጸዋል። ሁለቱ ሀገራት ስምምነት ላይ ከደረሱ የተኩስ አቁሙ በ60 ቀናት ይራዘማል የሚላም ቢቢሲ። ስለ ኢራን የኒውክሌር መርሃ ግብር ንግግርም ይጀምራል። ኢራንና አሜሪካ የስምምነት ማዕቀፍ ላይ ከስምምነት መድረሳቸውን የዋሽንግተን ባለስልጣናት ትላንት ሐሙስ ለቢቢሲ ገልጸው ነበር። ሆኖም የኢራኑ ታስኒም የዜና ወኪል ስምምነቱ እንዳልተጠናቀቀና እንዳልተረጋገጠ ይፋ አድርጓል። የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ ዩራኒየም የማበልጸግ ጉዳይን ጨምሮ በአንዳንድ ነጥቦች ዙሪያ ድርድሮች እየተካሄዱ ናቸው ብለዋል። ስምምነት ላይ ተርሶ እንደሆነ ጠይቀው እዛ ነጥብ ላይ አልደረስንም፣ ግን ተቃርበናል፣ አሁንም ስራችን እንቀጥላለን ብለዋል። ኢራን ዩራኒየም ማበልጸግ እንድታቆምና እስካሁን ያከማቸችውን እንድታስወግድም አሜሪካ ጠይቃለች። በሁለቱ ሀገራት የተኩስ አቁም ካደረጉ ወዲህ ውይይታቸው በጥሩ ሁኔታ እየተካሄደ እንደሆነም ትራምፕ ሲናገሩ ተደምጠዋል። ትራምፕ አሜሪካና ኢራን የተኩስ አቁሙን በ60 ቀናት ለማራዘምና በኒውክሌር ፕሮግራም ላይ ለመደራደር ተስማምተዋል ማለታቸው አክሲዮስ ዘግቧል። አክሲዮስ ሁለት የአሜሪካ ባለስልጣናት ጠቅሶ እንደዘገበው ከሆነ ስምምነቱ ፕሬዚዳንት ዶናልድ ትራምፕ እስኪያጸድቁት ድረስ እየተጠበቀ ነው። ሁለቱ ሀገራት ከስምምነት ላይ መድረሳቸው የተዘገበው ኢራን በኩዌት የሚገኘው የአሜሪካ ጦር ሰፈር ላይ ጥቃት በስንዝሯ ከተዘገበ በኋላ ነው። አክሲዮስ ሁለቱ ሀገራት መስማማታቸውን ከዘገበ በኋላ የዓለም የነዳጅ ዋጋም ቅናሽ አሳይቷል ይላል ቢቢሲ። አሜሪካ ሌሊት ላይ በኢራን የወደብ ከተማ ባንዳር አባስ ውስጥ በሚገኘው አውሮፕላን ማረፊያ አቅራቢያ ለአየርና ለባህር ኃይሏ ስጋት እንደሆኑ የገለጸቻቸው ወታደራዊ ማዕከላት መምታቷ መነጋገሪያ ሆኖ ነበር። የአሜሪካ ኃይሎች በሆርሙዝ ወሽመጥ ዙሪያ ስጋት ደቅነው የነበሩ 4 የኢራን ድሮኖችን መትተው ጣሉ የሚለው የአሜሪካ ማዕከላዊ እዝ ሴንቲኮም መግለጫም ነበር። ይህ በእንዲህ እንዳለ የፓኪስታን ውጭ ጉዳይ ሚኒስትር አረብ ወደ ዋሽንግተን አምርተው ከማርኮ ሩቢዮ ጋር ይነጋገራሉ። የፓኪስታን የውጭ ጉዳይ ሚኒስትር አይሻቅ ዳር ዛሬ አርብ ወደ ዋሽንግተን አምርተው ከአሜሪካ አቻቸው ጋር ተገናኝተው እንደሚወያዩ ሚኒስትር መስሪያ ቤታቸውን ይፋ ያደረገው ሚኒስትሩ ወደ ዋሽንግተን የሚያመሩት ኢስላማባድ በኢራንና በአሜሪካ መካከል በቋሚነት የሚካሄደውን ጦርነት ማስቆም የሚያስችል ሰላም እንዲመጣ ጥረት እያደረገች ባለችበት ዋነኛ ወቅት ላይ ነው። የፓኪስታን ውጭ ጉዳይ ሚኒስትር በመግለጫው ዳርቻ ከሩቢዮ ጋር በሚኖራቸው ውይይት በሁለትዮሽ ግንኙነቶችና የጋራ ፍላጎቶች ባላቸው ቀጠናዊና ዓለም አቀፋዊ ሁኔታዎች ላይ ሀሳብ ይለዋወጣሉ ሲል ደምድሟል። አሜሪካና ኢራን የሚያደርጉት የሰላም ንግግር ፍሬ ማፍራት ባለመቻሉ ዋሽንግተን በዚህ ሳምንት ተደጋጋሚ የአየር ድብደባዎች ስትፈጽም ኢራን ምላሽ ሰጥታለች። ነገር ግን በአሁኑ ሰዓት ስምምነታቸው ግልጽ ባይሆኑም ተስማምተዋል የሚሉ መረጃዎች ግን በስፋት እየተነገሩ ነው። የተስማሙባቸው ነጥቦች በወረቀት ተፈርመው ባለመውጣታቸው ደግሞ ዋነኛው ሌላኛው ስጋት ሆኗል። አሜሪካም ሆነች ኢራን በአሁኑ ሰዓት ዋነኛ መነጋገሪያ ሆኖ ያለው ጉዳይ የኒውክሌር ኃይልና የሆርሙዝ ወሽመጥ ብቻ እንደሆነ ግን መረጃዎች ያሳያሉ። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።